አርእስተ ዜናም የጂንካ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት ከስራ ተባረዋል። ሻፊ ታዳጊ ከተማ በሚኒሊክ ዕዝ ነፃ መውጣቷ ተሰምቷል። የበፍቃዱ በላይ ክፍለ ጦር ድል አድርጓል። ፋኖ ነፃ ባወጣቸው ቀጠናዎች መዋቅር መዘርጋት ጀምሯል። የብልጽግና ኃይል በበረህት ወረዳ የሚገኙ ትምህርት ቤቶችን መዝረፉ ተመላክቷል። አርበኛ ዘመነ ካሴ የከተማ ትግል እንዲቀጣጠል የሚጠይቅ ጥሪ አቅርቧል። ዓለም አቀፍ የሻማ ማብራት ፕሮግራም ተካሂዷል። በዩናይትድ ኪንግደም በቋሚነት ለመቆየት ጥገኝነት የሚጠይቁ ስደተኞች 20 ዓመት እንዲጠብቁ ሊደረግ መሆኑ ተመላክቷል። የፍሪ ፕሬስ አድማጮቻችን በያላችሁበት ሰላምታችን ይረሳችሁ። አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችንም ታደምጣላችሁ። ወደ ዝርዝር መረጃዎቻችን አለፍን። የጂንካ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት ከስራ ተባረዋል። የጂንካ ሆስፒታል ሜዲካል ዳይሬክተር አዲስ የተቀሰቀሰውን በሽታ አጋልጣል በሚል ከስራ መታገዳቸው ተሰምቷል። መብረግ የተባለ አደገኛ ቫይረስ የ6 ሰዎችን ህይወት በቀጠፈ ማግስት የሆስፒታሉ ሜዲካል የዳይሬክተሩ መባረር አነጋጋሪ ሆኗል። ሜዲካል ዳይሬክተሩ የተባረሩትም ለዶቼ ቬለ በቫይረሱ የሞቱ ዜጎች መኖራቸውን በማረጋገጣቸው እንደሆነም ተሰምቷል። ከጀርመን ድምጽ ሬዲዮ ጣቢያ ዶቼ ቬለ ለቀረበላቸው ጥያቄ ምላሽ የሰጡት የጂንካ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት የወረርሽኙ ክስተት ሞት ማስከተሉን ተናግረውም ነበር። ከቫይረሱ ጋር በተያያዘ 4 ታካሚዎችና የህክምና እርዳታ ያደረጉላቸው አንድ ዶክተርና አንድ ነርስ ህይወት ማለፉን ያረጋገጡት ሜዲካል ዳይሬክተሩ ማብራሪያ መስጠታቸውን ተከትሎ ከስራ መባረራቸው ተሰምቷል። የቀረበው ውንጀላም ለዓለም አቀፍ የሚዲያ ተቋማት DW የተከሰተውን ሀቅ ያረጋገጠ መረጃ ሰጥተዋል በሚል ውንጀላ መሆኑንም ከሆስፒታሉ የመረጃ ምንጮች ለማረጋገጥ ችለናል። የፌዴራል ጤና ጥበቃ ሚኒስቴር የህብረተሰብ ጤና ኢንስቲትዩት በሰጠው መግለጫ በሆስፒታሉ በቫይረሱ የተጠረጠሩ ሰዎችን እንጂ የሞቱ ሰዎች መኖራቸውን ያልገለጹ ቢሆንም ዳይሬክተሩ ይህንን ይፋ ማድረጋቸውን ተከትሎ ከስራ መታገዳቸውን የሚገልጽ ደብዳቤ ደርሷቸዋል ተብለዋል። የተከሰተው ቫይረስ እጅግ አደገኛና ገዳይ መሆኑ እየተገለጸ የሟቾቹን ቁጥር መደበቅ ለምን እንደተፈለገ የታወቀ ነገር ባይኖርም ሐቁን ባለመደበቃቸው የተወነጀሉት ሜዲካል ዳይሬክተሩ ዶክተር ቢኒያም አስራት አደገኛ ዛቻና የእስር ማስፈራሪያም እየደረሰባቸው መሆኑንም ለማረጋገጥ ችለናል። የኢትዮጵያ የጤና ባለሙያዎች ማህበር ከስራ የተባረሩት ደብዳቤ የደረሳቸው ሜዲካል ዳይሬክተሩን ለማነጋገር ተደጋጋሚ ጥረት ማድረጉን ገልጾ በዚህ ጉዳይ ምንም አስተያየት ለማንም መስጠት እንደማይፈልጉ በመግለጽ ስልካቸውን ዘግተዋል ብሏል። ሆኖም ግን የገዳ ደብዳቤው በክልሉ የጤና ቢሮ ኃላፊ አቶ እንዳሻው ሽብሩ ጫና አድራጊነትም የተጻፈባቸው መሆኑንም ከሆስፒታሉ የውስጥ ምንጮች ለማረጋገጥ ችለናል ሲል አክሏል። የቫይረሱ ስጋት ባጠላበት ጂንካ ሆስፒታል ከሟቾች ጋር ቀጥተኛ ግንኙነት ያላቸው በርካታ ዜጎች በተጠርጣሪነት ተለይተው እንደሚገኙም ተገልጿል። በከፍተኛ መደናገጥ ውስጥ የሚገኘው ነዋሪ ከመንግስት የሚሰጥ መመሪያዎችንና የጥንቃቄ መልእክት የተጠባበቀ ቢሆንም የክልሉ ጤና ቢሮና የህብረተሰብ ጤና ኢንስቲትዩት መገኛ በሆነው ጂንካ ክስተቱን በተመለከተ ክልሉ ልሳን የሆነው የደቡብ ሬዲዮና ቴሌቪዥን ድርጅትም የኢትዮጵያ ቴሌቪዥንም ሆነ ሌሎች ሚዲያዎች ዝምታን መምረጣቸው አነጋጋሪም ሆኗል። ዘገባውን ለማጠናቀር የኢትዮጵያ ጤና ባለሙያዎችን ገጽ በምንጭነት ተጠቅመናል። በአውደ ግንባር መረጃችን 206ኛ ኮር 14ኛ ክፍለ ጦር የበረሃኛው ጀብላ ሙተራ ሻለቃ ፋኖች ድል ተቀዳጅተዋል። ያጋዙ ኃይል ከደብረ ኤልያስ ተነስቶ ወደ ቸርተከል እንዲሁም ከደብረ ማርቆስ ከተማ ተነስቶ በየቦ በኩል ወደ ሊባኖስ ቀበሌ ለመግባት በመድፍ የታገዘ ሙከራ ቢያደርግም በፋኖ ተመክቷል። ከደብረ ማርቆስ ከተማ የወጣው በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ የ14ኛ ክፍለ ጦር የበረሃኛው ጀብላ ሙተራ ሻለቃ ፋኖች ከፍተኛ ምት ደርሶበት ሙትና ቆስለኛውን ይዞ ወደ መጣበት ተመልሷል። በጀግኖቹ ሜዳ ገብቶ የጀግኖቹን በትር መቋቋም ያቃተው ሰራዊት በከባድ መሳሪያ የንጹሃንን ህይወት ቀጥፏል። በዚህም መሰረት አንድ ዜማ በቃል የተባለችን የልጆችን እናት በአሰቃቂ ሁኔታ ህይወቷን እንዲያልፍ አድርጓል። መረጃው የክፍለ ጦሩ ህዝብ ግንኙነት ኃላፊ ዘመነ ባሳዝን ነው። ሻፊ ታዳጊ ከተማ በሚኒሊክ ዕዝ ነፃ ወጥታለች። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደማሊ አባናደው ክፍለ ጦር ሸዋንግዘው ካሳ አንደኛ ሻለቃ ሻፊ ታዳጊ ከተማ ነፃ አውጥቷል። በምዕራብ ወሎ ግንባር ከለላና ለጋምቦ ወረዳዎች ውስጥ የሚንቀሳቀሰው ሳጅን አደማሊ አባናደው ክፍለ ጦር አካል የሆነው ሸዋንግዘው ካሳ አንደኛ ሻለቃ ሰራዊት በተለያዩ አቅጣጫዎች ከበባ በማድረግ ከለላ ከተማ አቅራቢያ የምትገኘውን ሻፊ ታዳጊ ከተማን ተቆጣጥሯል። ከከተማዋ ነዋሪዎች ጋር ሰፊ ውይይትና ምክክር ማድረጉም ተጠቁሟል።
ጠቁሟል። በውይይቱ አውቀውም ሆነ ሳያውቁ ሊያጠፋቸው ከተዘጋጀ ስርዓት ጋር አብረው የሚሰሩ ኃይሎች ወደ ቀልባቸው ተመልሰው የአማራ ህዝብን እንዲክሱ ጥሪም ቀርቦላቸዋል። ይህ በእንዲህ እንዳለ ላለፉት ተከታታይ ሳምንታት በበርካታ ቀጠናዎች ውስጥ የሲቪል አስተዳደር መዋቅር እየተሰራ መሆኑም ተገልጿል። የወረዳው ነዋሪዎች ራሳቸውን በራሳቸው የሚያስተዳድሩበት ወርቃማ ዕድል መመኘታቸውን የክፍለ ጦሩ አዛዥ አርበኛ አለልኝ ገልጿል። ፋኖ አገዛዙን በመታገል የሰፈርና የቀበሌ ጉዳዮች ለሀገር ሽማግሌዎች እንዲሁም ለሲቪል አስተዳደር መዋቅሩ አመራሮች መተው እንደሚገባ መግባባት ላይ ተደርሷልም ተብሏል። በከለላ ግንባር የሳጅን አደማሊ አባናዶ ክፍለ ጦር ሰራዊት ከሻፊ ታዳጊ ከተማ በተጨማሪ ባከትና ቅዳሜ ገበያ የተባሉ ታዳጊ ከተሞችን ካገዛዙ ነጻ ማውጣታቸው የተገለጸ ሲሆን ከተሞቹ ዛሬም በፋኖ ህዝባዊ አስተዳደር ስር መሆናቸውን ክፍለ ጦሩ አስታውቋል። የበፍቃዱ በላይ ክፍለ ጦር ድል አድርጓል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር የበፍቃዱ በላይ ክፍለ ጦር ድልን ተቀዳጅቷል። ከትላንት በስቲያ የአብይ አህመድ አጋዝ አጼ ዘርዓ ያዕቆብ አንደኛ ኮር በፍቃዱ በላይ ክፍለ ጦር ፋኖች አሉበት ወደ ተባለው ቀጠና ከበባ ለማድረግ ሞክሮ ተመቶ ተመልሷል ነው የተባለው። አጋዙ ከጉንዶ መስቀል በመነሳት ከግራኝ ሙቀጫ እስከ ሃንቁ ባለው ቀጠና ከ6 ሰዓት በላይ የወሰደ ውጊያንም አድርጓል። ከበባ የተፈጸመበት የበፍቃዱ በላይ ክፍለ ጦር ትግስት ይርሳው ብርጌድ በማከፍታ ቀጭኔ ቀጠና ባደረገው ተጋድሎ በከፍተኛ ሁናቴ ያገዛዙን ኃይል መጥቶ መልሷል። አገዛዙ በ9 ሬጂመንት በመካናይዝድ የታገዘ ውጊያ ቢያደርግም ባሳመነው ፋኖች ለተከታታይ 8 ሰዓት በተደረገ መደበኛ ውጊያ ፋኖች ድልን ተቀዳጅተዋል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር የህዝብ ግንኙነት ኃላፊ አርበኛ አማራ ታዘዘ ነው። ፋኖ ነጻ ባወጣቸው ቀጠናዎች መዋቅር መዘርጋት ጀምሯል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደማሊ አባናደው ክፍለ ጦር ከጄኖሳይዱ አብይ አህመድ መንግስት ነጻ ባወጣቸው ቀጠናዎች ውስጥ የሲቪል አስተዳደር መዋቅር እየዘረጋ መሆኑን አስታውቋል። ክፍለ ጦሩ በሚንቀሳቀስባቸው የከለላና ለጋምቦ ወረዳዎች ውስጥ ይዞታውን እያሰፋ መጓዙን ገልጿል። ለተከታታይ ቀናት በተደረገ ተጋድሎ ነጻ የወጡ አካባቢዎች ነዋሪ የሆነው ህዝብ ራሱን በራሱ እንዲያስተዳድር የሚያስችለውን የሲቪል አስተዳደር መዋቅር እንደተዘረጋ የክፍለ ጦሩ ህዝብ ግንኙነት ክፍል ገልጿል። በቀበሌ ደረጃ ያስተዳደር የጸጥታና ፍትህ ዘርፍን የሚመሩ አካላትን በህዝብ የማስመረጥ ስራ እየተሰራ ሲሆን ቀበሌዎችን በማስተሳሰር የንዑስ ወረዳ አስተዳደር መዋቅር እየተዘረጋ እንደሆነ ተገልጿል። በዚህም መሰረት በትናንትናው ዕለት አንድ የንዑስ ወረዳ አስተዳደር መዋቅር ዝርጋታ ፕሮግራም ከለላ ወረዳ ውስጥ ተካሂዶ በስኬት መጠናቀቁም ታውቋል። የቀበሌና የንዑስ ወረዳ መዋቅር ዝርጋታ ስራው ቀጣይነት እንደሚኖረው የሳጅን አደማሊ አባናደው ክፍለ ጦር አዛዥ አርበኛ አለልኝ ተሰማ ተናግሯል። የሲቪል አስተዳደር መዋቅሩን እንዲመሩ የተመረጡ አካላት መራጩን ህዝብ በንጽህናና በትጋት ማገልገል እንዳለባቸው የማስታወስ ስራ እየተሰራ ሲሆን በህዝብ ፊት ቃል እንዲገቡም ተደርጓል። ማህበረሰቡ ለአካባቢያዊ ችግሮቹ አካባቢያዊ መፍትሄ እንዲያገኝ ታስቦ ራሱን በራሱ የማስተዳደር እድል ስለተመቻቸለት እጅጉን ደስተኛ መሆኑም ተገልጿል። የንዑስ ወረዳ አስተዳዳሪና የምክትል እንዲሁም የንዑስ ወረዳ ሰላምና ደህንነት ኃላፊ እንዲሁም ምክትልን ጨምሮ ሌሎች ዘርፎችን የሚመሩ አካላት በቀጥታ በተደረገ ህዝባዊ ምርጫ አብላጫ ድምጽ አግኝተው ተመርጠዋል። ጽናት ክፍለ ጦርና 23ኛ ክፍለ ጦር ቃኞች የስርዓቱን አመራር መምታታቸውን አስታውቀዋል። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦርና ልጅ ኢያሱ ኮር 23ኛ ክፍለ ጦር የሻለቃ ቃኞች በጥምረት የብልጽግናና አከርካሪ ተሪ በረሃ ላይ ሰባብረዋል። በፓትሮል 4 የመከላከያ አመራሮች ሲንቀሳቀሱ በአራቱም አመራሮች ላይ በተወሰደባቸው ምት ክፉኛ መመታታቸውና የተገደሉ ስለመኖራቸውም ተገልጿል። ህዳር 6 ቀን 2018 ዓ.ም ከድላንታና ከተንታ ወረዳ መነሻውን አድርጎ ሲንቀሳቀስ በነበረው የብልጽግና ኃይል በፋኖች ከፍተኛ ምት አስተናግዷል። በሌላ በኩል የብልጽግና ኃይል በበረህት ወረዳ የሚገኙ ትምህርት ቤቶችን ዘርፏል። የአብይ አህመድ ሰራዊት በሰሜን ሸዋ በረህት ወረዳ የትምህርት ቤት ቁሳቁሶችን በመዝረፍ በመማር ማስተማር ሂደቱ ላይ ተጽዕኖ እያሳደረ መሆኑም ተገልጿል። የአማራን ህዝብ ለማጥፋት ቀጥተኛ የሆነ ጦርነት የከፈተው አገዛዙ የህዝብ መገልገያ መሰረተ ልማቶችን በማውደም ማህበረሰቡ ለከፋ ችግር እንዲጋለጥ እያደረገ ስለመሆኑም ነው የተገለጸው። በሰሜን ሸዋ በረህት ወረዳ ምንታምር ቀበሌ የሚገኝ የመጀመሪያ ደረጃ ትምህርት ቤት የመማሪያ ቁሳቁስ በመዝረፍ የተለመደ እኩይ ተግባሩን ፈጽሟል። በበረህት ወረዳ ምንታምር ቀበሌ የሚገኝ የመጀመሪያ ደረጃ ትምህርት ቤት የሆነ 12 ላፕቶፕና ኮምፒውተር ንብረቶች ተዘርፈዋል። በዚህ የአብይ አህመድ ሰራዊት ዘረፋ የተቆጡ የበረህት ወረዳ ነዋሪዎች ጥያቄያቸውን ለሚመለከተው የትምህርት ቤቱ ሱፐርቫይዘር አቤቱታቸውን ያቀረቡ ሲሆን የትምህርት ቤቱ ሱፐርቫይዘር የህዝብን ጥያቄ መሰረት በማድረግ ንብረቶቹ እንዲመለሱ ጥያቄ ማቅረቡን ተከትሎ ስለመታሰሩም ታውቋል። በተመሳሳይ የውሃ መስመር በመቁረጥ ህዝቡን ለውሃ ጥም አጋልጠውታል። የትምህርት ቤቱን ሱፐርቫይዘር ወደ እስር ቤት በመወርወር እርካታ ያገኘው የአብይ አህመድ የጥፋት ቡድን የህዝብ አገልግሎት ሰጪ የውሃ መስመር በመቁረጥ ህዝቡ ለከፋ የውሃ ችግር እንዲጋለጥ ስለማድረጉም ተመላክቷል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ ከሰም ኮር ቡልጋ ክፍለ ጦር ሪፖርተር ቦጋለ ምንዳ ነው።
በሰሜን ኢትዮጵያ እንድንዋጋ መመሪያ ወርዶልናል ያሉ 4 የብልጽግና ኃይል ሙሉ ትጥቃቸውን ይዘው ፋኖን ተቀላቅለዋል። 4ቱ የስርዓቱ ወታደር ሙሉ ትጥቅ በመያዝ ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦርን ተቀላቅለዋል። የሚዋጋበት አጀንዳ የሌለው የብልጽግና ሰራዊት አሁንም በሰሜን በኩል አዲስ ጦርነት ጀምሮ ሊያዋጋን እንደሆነ የሚገልጽ መመሪያ ስለደረሰን ኮብልለን ፋኖን ተቀላቅለናል ብለዋል። በሌላ የተጋድሎ መረጃ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርና ምስራቅ አማራ ኮር 2 ታጠቅ ክፍለ ጦር መርሳ አቅራቢያ ወረራሎ በሚባል ቦታ ቀረጥ ሲቀርጡ በነበሩ የመከላከያ ኃይሎች ላይ ጥቃት መፈጸማቸውን አስታውቀዋል። በዚህም ታላቅ ጀብድ ፈጽመው ድልን ተጎናጽፈዋል። የቴዎድሮስ ዕዝ ነጻ ባወጣቸው ቀጠናዎች መንግስታዊ አስተዳደር ዘርግቷል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በእነማይ ወረዳ በሚገኙ ቀበሌዎች መዋቅር ዘርግቷል። በ6 ቀበሌዎች ላይ የቀበሌ አስተዳደር፣ የቀበሌ ጸጥታ ጉዳይ፣ የቀበሌ ፍርድ ሸንጎ፣ የቀበሌ ወጣቶች ተጠሪ እንዲሁም የቀበሌ ችግር ፈች የሀገር ሽማግሌዎችን አዋቅሯል። መዋቅሩ የተዘረጋው ነዋሪዎች በተገኙበትም ነው። የውይይት መድረኩን የመሩት የእነማይ ወረዳ ጊዜያዊ መንግስት አመራሮች የአማራ ህዝብ የህልውና ትግል ያለበት ወቅታዊ ቁመና እንዲሁም ያጋዙ ሰራዊት በህዝብ እየፈጸመ ያለውን ግፍ እና በተመለከተ ማብራሪያ ሰጥተዋል። በውይይት መድረኩ የተገኙት ነዋሪዎች ዛሬም እንደትላንቱ ለፋኖ ያላቸውን ድጋፍ አጠናክረው እንደሚቀጥሉና አገዛዙን መታገል ላይ አጠናክረው እንደሚቀጥሉም አረጋግጠዋል። በተመሳሳይ የናርጅና ውጋ ወረዳ ጊዜያዊ መንግስት አስተዳደር ህዝባዊ ውይይቶችን አካሂዷል። ቴዎድሮስ ዕዝ 201ኛ ኮር በ74ኛ ክፍለ ጦር ስር የሚገኘው የናርጅና ውጋ ወረዳ ጊዜያዊ አስተዳደር ህዝባዊ ውይይቶችን አጠናክረው ቀጥለዋል። የናርጅና ውጋ ወረዳ ጊዜያዊ መንግስት በሚያስተዳድራቸው መጣያ እንደራና ጣሞ ዳሮ ቀበሌ በርካታ ማህበረሰብ በተገኘበት ውይይት አካሂዷል። በውይይቱም የአማራ ፋኖ ብሔራዊ ኃይል ቁመና ተገልጿል። የተስተካከለና ጠንካራ የሆነ የቀበሌ አደረጃጀት ተሰርቷልም ተብሏል። በተያያዘም አጉል ባህልን አስመልክቶ ሰፋ ያለ ትምህርት ስለመሰጠቱ መረጃውን ሀብታሙ ዩሱፍ አድርሶናል። አርበኛ ዘመነ ካሴ የከተማ ትግል እንዲቀጣጠል የሚጠይቅ ጥሪ አቅርቧል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ ዘመነ ካሴም የስርዓቱ ገፈት ቀማሽ ለሆነው በከተማ ለሚኖረው ህዝብ ነው ጥሪውን ያቀረበው። የአማራ ህዝብ በተፈጸመበትና አሁንም እየተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎ አኩሪ ድሎችን ተጎናጽፏልም ብሏል። ሊያጠፉት እስከ አፍንጫቸው ታጥቀው የመጡትን ጠላቶቹን በታላቅ ወኔና ጀግነት እየማረከ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁናቴ ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሏል ሲልም ገልጿል። በከተሞች የሚኖረው ህዝብ የአርመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ብዙ ሊጠቀምበት የሚችል የትግል ግብዓትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ የትጥቅ ትግሉን በመጠኑ ከመደገፍ ባለፈ በተገቢው ሁናቴ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ አልተነቃነቀም ሲልም አርበኛ ዘመነ ካሴ ተናግሯል። የኢትዮጵያ ከተሞች አዲስ አበባን ጨምሮ አርመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት ስንቅና ትጥቅ የሚያገኝበት የወንበዴና የዘር አጥፊ መደበቂያ ዋሻ መሆኑ በአፋጣኝ ማክተም አለበትም ብሏል። በመሆኑም በከተሞች የሚኖረው ህዝብ ነባራዊ ሁናቴው በሚፈቅደው የትግል አይነት ሁሉ እምቢተኝነትን በማፋፋም ስርዓቱን ለመንቀል በቆራጥነት እንዲነሳ ጥሪ አስተላልፏል። የከተማ ትግላችንን በልዩ ሁናቴ የሚከታተልና የሚያስተባብር የስራ ግብረ ኃይል ተቋቁሞ ተገቢውን አመራር እንደሚሰጥ እናሳውቃለን ሲልም ገልጿል። ዓለም አቀፍ የሻማ ማብራት ፕሮግራም ተካሂዷል። በኢትዮጵያ መልኩን እየቀያየረ እየተፈጸመ ባለው ማንነት ተኮር ሃይማኖት ተኮርና መሰል ግድያዎችን የተመለከተ የመታሰቢያ ዝግጅት ተካሂዷል። መርሃ ግብሩ በአማራ ማህበራት ህብረት በሰሜን አሜሪካ ከአማራ ሚዲያ ካውንስል ጋር በጥምረት ተዘጋጅቷል። ከ12 በላይ እንግዶች ተገኝተው መልእክት ያስተላለፉ ሲሆን ጋዜጠኛ ማዛ መሐመድና ጋዜጠኛ ሙልጌታን በርብር ዝግጅቱን መርተውታል። በፕሮግራሙ የብልጽግና አገዛዝ የጥቃት ስፋት እና መልክ በስፋት ማብራሪያም ተሰጥቶበታል። በዩናይትድ ኪንግደም በቋሚነት ለመቆየት ጥገኝነት የሚጠይቁ ስደተኞች 20 ዓመታት እንዲጠብቁ ሊደረግ መሆኑ ተሰምቷል። በዩናይትድ ኪንግደም የጥገኝነት ጥያቄያቸው ተቀባይነት የሚያገኝ ስደተኞች በአዲሱ እቅድ መሰረት በቋሚነት በሀገሪቱ ውስጥ ለመኖር ከማመልከታቸው በፊት 20 ዓመታትን መጠበቅ እንደሚኖርባቸው ሰኞ ይፋ እንደሚደረግ የሀገር ውስጥ ጉዳዮች ሚኒስተር ሻቫና መሐመድ ገልጸዋል። በእቅዶቹ መሰረት ጥገኝነት የተሰጣቸው ሰዎች በሀገሪቱ ውስጥ በጊዜያዊነት ብቻ እንዲቆዩ የሚፈቀድላቸው ሲሆን የስደተኛ ሁኔታቸውም በየጊዜው እየተገመገመና የትውልድ ሀገራቸው ደህንነቱ የተጠበቀ ነው ተብሎ ሲታመን እንዲመለሱ ይደረጋልም ተብሏል። በአሁኑ ጊዜ የስደተኛነት ቆይታ ለ5 ዓመታት የሚቆይ ሲሆን ከዚህ በኋላ ሰዎች በሀገር ውስጥ በቋሚነት ለመቆየት ማመልከት ይችላሉ። ነገር ግን በዩኬ ውስጥ ቋሚ የመኖር ፍቃድ ለማግኘት የሚፈጀውን ጊዜ ከ5 ዓመት ወደ 20 ዓመት ለማራዘም አቅደዋል። መሐመድ እሁድ ለታተመው ታይምስ እንደተናገሩት ማሻሻያዎቹ የተነደፉት ሰዎችን በመሰረታዊነት ወደዚህ ሀገር ህገወጥ ስደተኛ ሆናችሁ አትምጡ፣ በጀልባ አትግቡ ለማለት ነው። አክለውም ህገወጥ ስደት አገራችንን ፈተና ውስጥ እየከተተ ነው ካሉ በኋላ አገራችንን አንድ ማድረግ የመንግስት ኃላፊነት ነው ብለዋል። ዘገባው የቢቢሲ ነው።
M23 የተባለው የኮንጎ አማጺ ቡድን በዶሃ የሰላም ስምምነት ተፈራርሟል። በሩዋንዳ የሚደገፈው የዲሞክራቲክ ሪፐብሊክ ኮንጎ አማጺ ወታደራዊ ቡድን M23 ምስራቃዊ የሀገሪቱን ክፍል ያወደመውን ጦርነት ለማስቆም ዛሬ በኳታር በተካሄደ ስነ ስርዓት አዲስ የሰላም ስምምነት ማዕቀፍ ከኮንጎ መንግስት ጋር መፈራረሙን የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ ዘግቧል። ኳታር ከዩናይትድ ስቴትስ እና ከአፍሪካ ህብረት ጋር በመሆን የM23 አማጺ ቡድን በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል ያስነሳውን ግጭት ለማስቆም ለወራት ውይይት ስታደርግ ቆይታለች። የዲሞክራቲክ ኮንጎ መንግስትና M23 አማጺ ቡድን ቀደም ሲል የተኩስ አቁም ስምምነት ማዕቀፍ በተባበሩት አረብ ኤሚሬትስ ባለፈው ሐምሌ ተፈራርመው የነበረ ሲሆን ሁለቱም ወገኖች የእርቅ ውሉን ጥሰዋል በሚል ሲወቅሱ ቆይተዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ ወደ እናንተ እንዲደመጡ የዘጋጁት መረጃዎች እነዚህ ነበሩ። በያላችሁበት ሰናይ ጊዜ ተመኘን። በሰላም ዋሉ። ጤና ይስጥልን።